በአሁን ሰዓት አቤል ብርሃኑና እሸቱ እንደ ኢትዮጵያ በዩቲዩብ መጀመሪያ ላይ ይጠቀሳሉ። ምክንያቱም ሁለቱም በዩቲዩብ ከ1 ሚሊዮን በላይ ሰብስክራይብ እና በሚሊዮኖች የሚቆጠሩ ቪወሮች አላቸው። ይህ የሆነበት ሌላ ተአምር ስላላቸው አይደለም። እነዚህን የዩቲዩብ 3 ቁልፍ ሚስጥሮችን ስላወቁ ብቻ ነው። እኔም በዚህ ቪዲዮ ውስጥ በአሁን ሰዓት ዩቲዩብ ቻናሌ ላይ እየተገበርኩ ያለሁትን ለእናንተም ይጠቅማችኋል ብዬ ያሰብኩትን እነዚህን 3 ሚስጥሮችን የማጋራችሁ ይሆናል። እናንተም እነዚህን 3 ሚስጥሮችን አውቃችሁ ዩቲዩብ ቻናላችሁ ላይ በስርዓት ከተገበራችሁ የጊዜ ጉዳይ ነው እንጂ መለወጣችሁ አይቀርም። ዩቲዩብን ለቁም ነገር የምትጠቀሙ ከሆነ ቻናሌን ሰብስክራይብ ማድረግ ትችላላችሁ። አንደኛውና የመጀመሪያው ኮንሲስተንሲ ነው። ኮንሲስተንሲ ስላችሁ ብዙዎቻችሁ እኔ እንኳን ኮንሲስተንሲ አለኝ ብላችሁ ይህንን ቪዲዮ ጥላችሁ ልትወጡ ትችላላችሁ። ነገር ግን እንደዛ አይደለም። እናንተ በአሁኑ ሰዓት ዩቲዩብ ቻናላችሁ ላይ እየተገበራችሁ ያላችሁት ኮንሲስተንሲ አይባልም። እስኪ ለዚህ ተግባር 4 ሰዎችን ምሳሌ አድርጌ ልስጣችሁ። የመጀመሪያው ሰው በየቀኑ ቪዲዮዎችን ዩቲዩብ ቻናሉ ላይ አፕሎድ ያደርጋል። ሁለተኛው ሰው ደግሞ ዩቲዩብ ቻናሉ ላይ በሳምንት ከ10 ቪዲዮዎችን በላይ አፕሎድ ያደርጋል። ሶስተኛው ሰው ደግሞ በወር ከ200 ቪዲዮዎች በላይ ዩቲዩብ ቻናሉ ላይ አፕሎድ ያደርጋል። አራተኛውና የመጨረሻው ሰው ደግሞ ዩቲዩብ ቻናሉ ላይ በተመሳሳይ ሰዓት በተመሳሳይ ቀን 2 ቪዲዮዎችን በሳምንት አፕሎድ ያደርጋል። ከነዚህ ሰዎች ውስጥ በሳምንት 2 ቪዲዮዎችን በወር 4 ቪዲዮዎችን ዩቲዩብ ቻናሉ ላይ በተመሳሳይ ሰዓት በተመሳሳይ ቀን አፕሎድ የሚያደርግ ሰውዬ ከነዚህ ሰዎች ውስጥ ዩቲዩብ ጋር ትልቅ ተቀባይነት ይኖረዋል። እናንተም ዩቲዩብ ቻናላችሁ ላይ በየቀኑ ቪዲዮዎችን አፕሎድ ከምታደርጉና በወር ከ200 ቪዲዮዎች በላይ አፕሎድ ከምታደርጉ በተመሳሳይ ሰዓት በተመሳሳይ ቀን ለምን ዩቲዩብ ቻናላችሁ ላይ በሳምንት 2 ቪዲዮዎችን አፕሎድ አታደርጉም? ለምን በወር 4 ቪዲዮ ብቻ አፕሎድ አታደርጉም? በተመሳሳይ ሰዓት በተመሳሳይ ቀን ቪዲዮዎችን አፕሎድ የምታደርጉ ከሆነ የጊዜ ጉዳይ ነው እንጂ ዩቲዩብ ላይ ቫይራል መውጣታችሁ አይቀርም። ሁለተኛው ማራኪ ርዕስና ማራኪ ተምኔሎችን መጠቀም። ለምሳሌ የእሸቱን ተምኔሎች ብትመለከቱ በጣም ማራኪና ንኩኝ የሚል ተምኔሎችን ይጠቀማል። እናንተም ቪዲዮ አፕሎድ ከማድረጋችሁ በፊት ተምኔሎችን ስታዘጋጁ ወይም ደግሞ ለቪዲዮአችሁ ርዕስን ስታዘጋጁ በጣም ማራኪና ለሰዎች ችግር መፍትሄ የሚሰጡ ተምኔሎችንና ርዕስ ማዘጋጀት ይኖርባቸዋል። ለዚህም ሲባል ለቪዲዮአችሁ ርዕስና ተምኔል ስታዘጋጁ በጣም በትልቅ ትኩረት ማዘጋጀት ይኖርባቸዋል። በጣም እዛ ላይ መጨነቅና መስራት ይኖርባቸዋል ማለት ነው። በተጨማሪ እናንተ ተምኔላችሁ ላይ የምትጽፉት ጽሁፍ ትልቅ ሚና ይጫወታል። ለምሳሌ ተምኔላችሁን ስታዘጋጁ በጣም ረጃጅም ጽሁፎችን የምትጠቀሙ ከሆነ ሰዎች ያን ረጅም ጽሁፍ ማንበብ አይፈልጉም። ወዲያውኑ የእናንተን ተምኔል ስክሮል ያደርጋሉ ማለት ነው። ስለዚህ በተቻላችሁ ጠቀም ተምኔላችሁን ስታዘጋጁ በጣም አጫጭር ጽሁፎችን ለመጠቀም ሞክሩ። እንዲሁም ለቪዲዮአችሁ ርዕስን ስታዘጋጁ ለሰዎች ችግር መፍትሄ የሚሰጥ ርዕሶችን ማዘጋጀት ይኖርባችኋል። እናንተ ማራኪ ተምኔልና ማራኪ ርዕሶችን ዩቲዩብ ቻናላችሁ ላይ የምትጠቀሙ ከሆነ በአጭር ጊዜ ውስጥ ዩቲዩብ ቻናላችሁን መቀየር ትችላላችሁ። ሶስተኛውና የመጨረሻው ቪዲዮአችሁን ዩቲዩብ ላይ አፕሎድ ከማድረጋችሁ በፊት ማስተዋወቅ። ቪዲዮአችሁን ማስተዋወቅ ስላችሁ ለትላልቅ ዩቲዩበሮች ገንዘብ ከፍላችሁ ማስተዋወቅ ሳይሆን ቪዲዮ ካዘጋጃችሁ በኋላ ሌሎች ሶሻል ሚዲያዎች ላይ ቲክቶክ ላይ ሊሆን ይችላል፣ ኢንስታግራም እና ፌስቡክ ላይ ሊሆን ይችላል፣ በሌሎች ሶሻል ሚዲያዎች ላይ ቪዲዮአችሁን ከመልቀቃችሁ በፊት ማስተዋወቅ ማለት ነው። ለምሳሌ እሸቱን አይታችሁ ከሆነ አርብ ዩቲዩብ ላይ ለሚለቅ ቪዲዮ ሰኞ፣ መክሰኞ፣ ሮብ እና ሐሙስ በቲክቶክ በፌስቡክ እና በኢንስታግራም ላይ ያስተዋውቃል። ሰዎች ደግሞ ያንን ቪዲዮ በጉጉት እየጠበቁ ስለነበሩ ዩቲዩብ ቻናሉ ላይ አፕሎድ ሲደረግ ወዲያውኑ ገብቶ ያንን ቪዲዮ መመልከት ይጀምራሉ ማለት ነው። እናንተም በቻላችሁ አቅም ቪዲዮአችሁን ዩቲዩብ ላይ አፕሎድ ከማድረጋችሁ በፊት በሌሎች ሶሻል ሚዲያዎች ላይ ማስተዋወቅ አለባችሁ። ቪዲዮአችሁን ስታስተዋውቁ ደግሞ ዝም ብላችሁ የሆነ ፓርት ቆርጣችሁ ማስተዋወቅ ሳይሆን ማራኪ የሆነች ፓርት ወይም ደግሞ መጀመሪያ 5 ሰከንድ ላይ ሁክ ስለምትጠቀሙ ያቺን ሁክ ቆርጣችሁ በሌሎች ሶሻል ሚዲያዎች ላይ አፕሎድ እያደረጋችሁ ማስተዋወቅ ማለት ነው። ይሄ ለምንድን ነው የሚጠቅማችሁ? ሰዎች ልክ እንደ እሸቱ ቪዲዮ የእናንተን ቪዲዮ በጉጉት እየጠበቁ ስለነበሩ ልክ ዩቲዩብ ቻናላችሁ ላይ አፕሎድ ሲደረጉ ወዲያውኑ ገብተው የእናንተን ቪዲዮ መመልከት ይጀምራሉ። ይሄ ደግሞ ብዙ ቪዎችን ለመሰብሰብ ይጠቅማቸዋል። እናንተም ብዙ ቪዎችን ከሰበሰባችሁ ደግሞ ከነዛ ቪዎች ውስጥ ብዙ ሰዎች ሰብስክራይብ ሊያደርጓችሁ ይችላል። በቀላሉ ለዩቲዩብ ቻናላችሁ ብዙ ሰብስክራይብ መሰብሰብ ትችላላችሁ ማለት ነው። እንግዲህ የዛሬ ቪዲዮአችን ይሄንን ይመስላል። እናንተም በየጊዜው እንደዚህ አይነት ስለ ዩቲዩብ ጠቃሚ ቪዲዮዎች እንዲደርሷችሁ ቻናሌን ሰብስክራይብ አድርጉና ከጎን ያለችዋን የደወል ምልክቷን ተጫኑ። በሌላ ቪዲዮ እስከምንገናኝ መልካም ጊዜ